የተወደዳችሁት የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ስሙ የተመሰገነ ይሁን። የጠበቀን የዛሬ ሰዎች እንድንሆን የረዳን የንጉሥ ካህናት እንድንሆን ለጠራን ለኢየሱስ ክብር ከዘላለም እስከ ዘላለም ለኢየሱስ ይሁን፣ አሜን። እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር ጠብቆኝ እስከ ዛሬ አለው ያኖረን የእግዚአብሔር ስሙ የተመሰገነ ይሁን። ዛሬም ከመጽሐፍ ቅዱስ በአዲስ ኪዳን የሐዋርያ የጳውሎስ መልእክት ወደ ኤፌሶን ሰዎች በክርስቶስ ሕያው መሆን ከሚል ርዕስ አንስተን እንማራለን። በክርስቶስ ሕያው መሆን በማን? በክርስቶስ። በራሳችን በኩል ሳይሆን፣ በሰው ዘንድ ሳይሆን፣ ባደረግነው ሳይሆን፣ በመልካም ስራዎች ሳይሆን፣ በከፈልነው ዋጋ ሳይሆን፣ ብቸኛ በሆነው በክርስቶስ ሕያው መሆን። በእኛ በኩል ሙታን ነበርን፣ በሰው በኩል ሙታን ነበርን፣ በአዳም በኩል ሙታን ነበርን። እኛ ሳንወለድ በፊት በተደረገው በጽድቅ ቤዛነት ሕያው መሆን። ኤፌሶን ምዕራፍ 2 ቁጥር 1 እስከ 10 ያለውን እናነባለን። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። እኔ፣ እናንተ፣ ሁላችንም በበደላችንና በኃጢአታችን ምክንያት ሙታን ነበረን። ሕያዋን ሳለን ስንራመድ፣ ስንበላ፣ ስንጠጣ፣ ስንራመድ ሙታን ነበርን። ሙታን ነበራችሁ ነው የሚለው። በክርስቶስ ዘንድ ሙታን ነበርን። ክርስቶስን ከመቀበላችን በፊት፣ ከማመናችን በፊት የአሕዛብ ልጆች ነበርን፣ የዲያብሎስ ልጆች ነበርን፣ የእፉኝት ልጆች ነበርን፣ የሰይጣን ልጆች ነበርን። ክርስቶስን ከመቀበላችን በፊት ሙታን ነበርን። ዛሬም ክርስቶስን ያልተቀበሉት ያላመኑትና ከሲኦልና ከገሃነመ እሳት ያላመለጡት እስከ ዛሬ ሙታን ናቸው። ክርስቶስን ሳይቀበሉ መኖር ኢየሱስን ያለማመን ሙታን ያስብላል። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሠራው መንፈስ እየታዘዛችሁ ትኖሩ ነበር። አሁንም ለእግዚአብሔር የማይታዘዙ ሰዎች አሉ፣ የማያምኑ ሰዎች አሉ፣ ያላመኑ ሰዎች አሉ። እንደነሱ እናንተም በአየር ላይ ለሚሠራው ለሰይጣን ኃይላት ስትገዙ ነበር። እንዲህ ያለው ሰዎች አሁንም አሉ። ያላመኑት የአመፃ ሰዎች፣ ኢየሱስን የካዱት፣ ባክ ያደረጉት፣ ያላመኑት። እኛ ሁላችንም በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። አዎ፣ እኔም እናንተም ኢየሱስን ከመቀበላችን በፊት፣ ከማመናችን በፊት የሥጋችንን ምኞት፣ የሥጋውን ሥራ እየሰራን እንደፈለገን እየሆንን ነበር። የጠራን የእግዚአብሔር ስሙ የተመሰገነ ይሁን። የሥጋችንን ምኞት፣ ፍላጎታችንን እያሟለን ነበር። አዎ፣ ከማመናችን በፊት እንደ ሌሎችም የቁጣ ልጆች ነበርን። እንደ ዲያብሎስ ልጆች የቁጣ ልጆች ነበርን። የጠራን የእግዚአብሔር ስሙ የተመሰገነ ይሁን። ካለንበት የጠራው በጸጋው ያዳና የእግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ ሆይ ሙታን ነበራችሁ እኮ፣ ሙታን ነበርን እኮ። አንድም ሕያው አልነበረም። በክርስቶስ ቤዛነት እኛ ሕያዋን የሆንን ሙታን ነበርን።
የሥጋ ሞት ሳይሆን የነፍስ የዘለዓለም የእሳት የቁጣ የገሃነም የሲኦል ልጆች ነበር። ነገር ግን ይላል ነበርን ይላል መጽሐፍ ቅዱስ። ነገር ግን በምሕረቱ ባለጠጋ የሆነው እግዚአብሔር ለእኛው ካለው ከታላቅ ፍቅሩ የተነሳ ነገር ግን በምሕረቱ ባለጠጋ የሆነው እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያው አደረገን። ሕያዋን የሆነው በክርስቶስ ነው። በራሳችን አይደለም፣ በጽድቃችን አይደለም፣ በስራችን አይደለም፣ መልካም በመስራታችን አይደለም፣ የሚከፈለውን ዋጋ በመክፈላችን አይደለም፣ ከራሳችን አይደለም፣ ከራሳችሁ አይደለም። የራሳችን እጅ ያልተጨመረበት በክርስቶስ በኩል በማመናችን አምነን በመቀበላችን ብቻ ሕያዋን ሆነን የእሱን መልካምነትን ለእኛ አስቆጠረ። ክብር ለኢየሱስ ይሁን። የዳናችሁት ከነበራችሁበት የቁጣ ልጆች ከነበራችሁበት ሙታን ከነበራችሁበት አምናችሁ ኢየሱስን ከመቀበላችሁ የተነሳ ሕያዋን ሆናችሁ ዛሬም ኢየሱስን ያልተቀበሉትና የሕይወት የግል አዳኛቸው አድርጎ ያልተቀበሉት ዛሬም ሙታን ናቸው። የዳናችሁት በጸጋ ነው። የዳናችሁት በምንድን ነው? የዳናችሁት ሕግ በመጠበቅ መልካም በመስራት ጥንቁቆች ስለሆንን በሰረነው በራሳችን ከአባቶቻችን ካወረስነው ከመልካምነታችን በጾምና በጸሎት ስጦታ በኩራት በመስጣት ምን ከማድረጋችን አይደለም። የዳነነው በጸጋ ነው። ጸጋ ግፍት እንዲሁ የሚሰጥ ዋጋ ሳንከፍል የተከፈለውን ዋጋ በማመናችን ኢየሱስ ትልቅ ዋጋ ከፍሎልን እኛ ግን ምንም ሳንከፍል በማመናችን ብቻ ትልቅ ዋጋ የተከፈለውና መስዋዕትነት የተከፈለውን ኢየሱስን በመቀበላችንና በማመናችን እንዲሁ በነፃ ዳንን፣ ወደደን። እግዚአብሔር ይመስገን። እግዚአብሔር ከክርስቶስ ጋር አስነሳን። እግዚአብሔር ሙታን ከነበረንበት የቁጣ ልጆች ከነበረንበት እሳት ከሚጋባንበት በክርስቶስ እግዚአብሔር አስነሳን። ተነሰን። በሦስተኛው ቀን ድል አድርጎ በተነሳው በክርስቶስ በኩል እኛም ድል አድርገን ተነሰን። ዳግም ላንቀበር፣ ዳግም ላንወርድ በክርስቶስ በኩል ኢየሱስ ባይነሳን ኖሮ እኛም ቀርተን ነበር። ኢየሱስ የእኛን ኃጢአት ይዞ ወደ መስቀል ላይ ሄዳ፣ ተሰቀለ፣ ሞታ፣ አልቀረም። የይሁዳ አንበሳ በሦስተኛው ቀን እንደተባለው እንደ ቃሉ ድል አድርጎ ተነሳ። እኛም በክርስቶስ በኩል በእግዚአብሔር ምሕረት በተከፈለልን ዋጋ ሕያዋን ሆነን ተነሳን። የእግዚአብሔር ስሙ የተመሰገነ። የተነሳችሁት በማን ነው? በክርስቶስ ነው። ለኃጢአት ሞተን ለጽድቅ ሕያዋን ሆነን ተነሳን ማለት ነው። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አቤት የታደልን! ኢየሱስን የተቀበሉት እንዴት የታደሉ ናቸው! እንዴት ዕድለኞች ናቸው! በራሳቸው የሚለፉት በሥራ ሊጸድቁ የሚሞክሩ ሰዎች ዕድላቢሶች ናቸው። እውነት ኢየሱስን ከመቀበላችን የተነሳ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በአብ ዘንድ አለን፣ በኢየሱስ ውስጥ አለን፣ በሕይወት ውስጥ አለን፣ በጸጋ ውስጥ አለን። አስቀመጠ፣ ከእርሱ ጋር አስታረቀን፣ አንድ ሆነን። ክብር ለኢየሱስ ይሁን። ይህም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር
የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። አቤት ተቆጥሮ የማያልቀውን ይህ ነው የማይባለውን በክርስቶስ ኢየሱስ በቸርነቱ በምሕረቱ ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ በእምነት በጸጋ ድናችኋል። ክብር ለኢየሱስ ይሁን። ወንድሞቼ በራሳችሁ አልዳናችሁም፣ በሥራችሁ አልጸደቃችሁም። በለፋችሁትና በሰራችሁት በመልካምነት በሥርዓትና በስጦታ በተለያዩ ነገር በመክፈል ሳይሆን የዳናችሁት በእምነት በጸጋ ነው። ጸጋውን በእምነት ከመቀበላችን የተነሳ ዳንን። የዳንነታችን ምስጢር ኢየሱስና ኢየሱስ ብቻ ነው። በራሳችን በኩል ሊሆን አይችልም። በሌላ በኩል ሊሆን አይችልም። በሥራችን ሊሆን አይችልም። መልካም በማድረጋችን ሊሆን አይችልም። መልካም ማድረግ አናድርግ ማለት አይደለም። የዳኑ ሰዎች መልካም ተግባሩን ይከተላሉ። ለመዳን ግን መልካምነት አያድንም። የዳኑ ሰዎች የሚሰሩ ተግባር እንጂ መልካምነት ለመዳን ብሎ ሰው ለሰው ይሰጣል፣ ደህና ያለብሳል፣ ያበላል፣ ያጠጣል፣ ይለፋል፣ ይወጣል፣ ይገባል። ኢየሱስን ሳይቀበሉ የሚደረጉ ማንኛውም መስዋዕት በእግዚአብሔር ዘንድ ተቀባይነት የለም። በጸጋ ድኖ ሰው ኢየሱስን አምኖ ያን ሁሉ ቢያደርግ መልካም ሥራ ይባላል እንጂ ኢየሱስን ሳይቀበሉ በፊት የሚደረገው ማንኛውም መልካምነት አያድንም። የዳኑ ሰዎች የሚያደርጉ ተግባር ነው። ይህንን መልእክት የሚሰሙት ያልዳናችሁት፣ ኢየሱስን የግል አዳኝ አድርጋችሁ ያልተቀበላችሁት በሞላው ዓለም አቀፍ ላይ የምትገኙ ቅዱሳን በሙሉ ኢየሱስን የግል አዳኝ አድርጋችሁ እንድትቀበሉና ከሙታን ሰፈር ቁጣ ልጆች ከምትባሉበት ሰፈር እንድትሸሹ በኢየሱስ ስም እለምናችኋለሁ። ኢየሱስን የተቀበላችሁት ደግሞ በሥራ እንዳልሆነ በሙከራ እንዳልሆነ መልካም ከማድረግ እንዳልሆነ ማወቅ ይኖርብናል። ክብር ለኢየሱስን በክርስቶስ ስለዳንን በእምነት በጸጋ ድናችኋልን። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከእግዚአብሔር የተሰጠው ስጦታ ነው እንጂ ከኔ ከራሴ ከአባቴ ከወላጅ አባቶቻቸው የወረስነውና ያስቀመጥነው አይደለም። ከእግዚአብሔር የተሰጠው ስጦታ ኢየሱስ ክርስቶስ ይባላል። ማንም እንዳይመካ በሥራ አይደለም። ዳንኩኝ፣ ጻድቅ ነኝ፣ በሥራዬ በጉልበቴ በአቅሜ ወጥቼ ገብቼ ወርጄ በእጄ እንዳትሉ በእናንተ ሥራ አይደለም። ማንም እንዳይመካ ኃይሌ አዳነኝ፣ ሥራ ያጸደቀኝ፣ ቅዱስ ሆንኩኝ እኔ በሠራሁት እንዳይል ዳንነት ማንም እንዳይመካ በራሱ እንዳይቋራ ከራሱ አይደለም። ባደረገው በሠራው በጽድቅ አይደለም። በኢየሱስ በእግዚአብሔር በኩል የተሰጠው ጸጋ። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ሥራ እንድንሠራ በክርስቶስ ኢየሱስ የተፈጠረው የእግዚአብሔር እጅ የተፈጠርን የእግዚአብሔር እጅ ሥራዎች ነን። እኛ የማን እጅ ሥራዎች ነን? የእግዚአብሔር የእጅ ሥራዎች ነን። አዲስ የተፈጠርን አዲስ ፍጡራን ነን። መጀመሪያ አዳማዊ ሕይወት በአዳም በኩል ከአዳም የወረስነው ከሥጋ ነበር። በክርስቶስ በኩል ደግሞ ተወለደን ዳግም። በክርስቶስ የእጅ ሥራዎች ነን። ዳግም የተፈጠርን ሁለተኛ ጊዜ የተፈጠርን የተወለድን በመንፈስ ቅዱስ አማካኝነት ዳግም ካልተወለዳችሁ ይላል መጽሐፍ ቅዱስ። ዳግም የተወለድን የእግዚአብሔር ልጆች ነን። የእግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ሕያዋን እንድንሆን የረዳን ያገዘን፣ ይህንን ምስጢር እንድናወራ የረዳን የእግዚአብሔር ስሙ የተመሰገነ ይሁን። ቅዱሳን ዛሬም ዳንነት በክርስቶስ እንደሆነና ያለ ክርስቶስ የሚደረገው ማንኛውም ነገር ፎልስ እንደሆነ
በክርስቶስ ዘንድ የሚገኘውን በረከት እንድንቀበል እግዚአብሔር ይርዳን። ሰምተን ለክብሩ መኖር እንድንችል ይህንን መልእክት የምትሰሙት ሼር እንድታደርጉ፣ ሪፖስት እንድታደርጉ፣ ሰብስክራይብ እንድታደርጉ ለሌሎች ቅዱሳን እንዲደርስ ላላመኑትና ላመኑት ሁሉ ይህ መልእክት እንዲደርስ የበኩላችሁን ኃላፊነት እንድትወጡ በክርስቶስ ስም እለምናችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም